ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ግብፅ ለምንድነው ቀጠናውን እንደዚህ ለማተራመስ የፈጠነችው? እና አሜሪካ ያላቸው 95000 ግድብ ኢትዮጵያ ከግብፅ ጋር እንድትደራደር ምክንያት አይሆንምን? ይህንን የሚያሳይ አዲስ መረጃ ወጥቷል። ግብፅ ከኢትዮጵያ በላይ ውሃ መያዟንም እንደዚሁ ሚስጥሩን የሚያሳይ አዲስ መረጃ ወጥቷል። ታዲያ ለምን በኢትዮጵያ ላይ ይህ ሁሉ ጫናና ክፋትን ማድረግ አስፈለገ? ስለዚህ ጉዳይ በስፋት እንተነትናለን። አዲስ የወጣ መረጃ አለ። በሌላ ጉዳይ ኢትዮጵያና ኤርትራ ሊወያዩ ነው። ንግግሩም ሰላም ያመጣል ተብሎ ይጠበቃል። በውጤቱ ኢትዮጵያ የባህር በር የምታገኝበት ዕድል ሰፊ ነው። ኤርትራ ደግሞ የደህንነት ዋስትና ታገኛለች ተብሏል። ስለዚህ ጉዳይ በስፋት እንቃኛለን። በሌላ ዙር ጦርነት ይገናኛሉ ሲባሉ የነበሩት ኢትዮጵያና ኤርትራ ምናልባትም ባልተጠበቀና ማንም ባልገመተው መልኩ የበርካቶችን ግምትም ገደል በሚያስገባ መልኩ ጦርነቱን ወደ ሰላም ሊቀይሩ የሚችሉበት ዕድል ከፊት እየመጣ እንደሆነ እየተነገረ ነው። የኢትዮጵያ ጠላቶች ጠቅላይ ሚኒስትር ዶክተር አብይ አህመድን ጭምር ወደ ጦርነት የሚገቡ ከሆነ የኖቤል ሽልማቱን ይመልሳሉ ሲሉ የሟረቱት ሟርትም እንደዚሁም ኢሳያስ አፈወርቂም ኢትዮጵያ ላይ ያሴሩትን ይፈጽማሉ፣ ኢትዮጵያውያን ይከፋፈላሉ፣ ይበታተናሉ ሲሉ እንግዲህ የተናገሩት የከፋፋይና የሐሰት ትንበያ ምናልባት ገደል ሊገባ የሚችልበት ሁኔታ ይፈጠራል። በእርግጥ ይሄ ሁኔታ ሰላም እንዲመጣ የሚያደርግ ከሆነ በሁለቱ ሀገራት ሕዝቦች መካከል ከፍተኛ የሆነ ለውጥ በተለይ በኢኮኖሚና በማህበራዊ ዘርፍ ትልቅ ቀጠናዊ ትስስር እንደሚፈጠር ይጠበቃል። ይህ የማይሆን ከሆነ ግን ኢትዮጵያ የማትሸነፍ መሆኗን በርካታ ማሳያዎች አሉ። ለማንኛውም የሰላሙ ጉዳይ ቅድሚያ የሚሰጠው እንደሆነ ይታመናል። ይህንን ጉዳይ በሚመለከት ወሳኝ መረጃን ይዘናል። በትንተናችን በርካታ ጉዳዮችንም እንቃኛለን። ቀጠናው በምንና በማን እየተዘወረ ነው? ቀጠናው ላይ አገራት ትኩረት የሚያደርጉት ለምንድን ነው? አሁን ግብፅ በጣም እየፈጠነች ያለችበት የተንኮል ተግባሯ ምን እንዳያሳጣት ስለፈራች ነው። እነኚህን ጉዳዮች በስፋት ለእናንተ ለኢትዮጵያውያን፣ ለኤርትራውያን እንደዚሁም ሰላምን ለምትወዱ የቀጠናው አገራት ሕዝቦችም በሚመጥን መልኩ ተዘጋጅቷል። ቆይታችሁ ከኛ ጋር ያማረ ይሁን። አብራችሁን እንድትቆዩ እየጋበዝን በቆይታችሁ ስለ ወቅታዊ አዳዲስ ጂኦፖለቲካዊና እንደዚሁም ቀጠናውን በሚመለከት በተለይም በኢትዮጵያና በኤርትራ መካከል ስላለው የባህር በር ጉዳይ፣ በግብፅና በኢትዮጵያ መካከል ስለተካረረው ቀጠናዊ ጂኦፖለቲካዊ ውዝግብም እንደዚሁ ሰፋ ያለ መረጃን አንድ ላይ አጠናቅረን እናቀርብላችኋለን። ቆይታችሁ ከኛ ጋር እንዲሆን በድጋሚ እየጋበዝን ለቻናላችን አዲስ የሆናችሁ ቻናሉ ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን ቀድሞ ከኛ ጋር የነበራችሁ እንደዚሁ ላይክ እና ሼር ማድረጉን እንድትገፉበት፣ ሐሳብ አስተያየታችሁን ደግሞ በስፋት እንድታካፍሉን፣ መታረም ያለብን ቦታ እንድንታረም፣ መስተካከል ያለብን ቦታ እንድንስተካከል፣ መበርታት ያለብን ቦታ ደግሞ የበለጠ እንድንበረታ የእናንተ ሐሳብ አስተያየት በጣም ወሳኝ ነውና በዚሁ መልኩ እንግዲህ እንድትቀጥሉ እየጋበዝኩኝ አሁንም አብሮነታችሁ አይለየን እያልኩኝ በቀጥታ ወደ መረጃዎቹ አልፋለሁ። የምስራቅ አፍሪካ ጉዳይ ከኢትዮጵያ ጋር፣ የኢትዮጵያ ጉዳይ ደግሞ ከምስራቅ አፍሪካ አጠቃላይ ጉዳይ ጋር በእጅጉ የተቆራኘ ነው። እንደሚታወቀው የምስራቅ አፍሪካ ቀጠና ወይም የቀንዱ ቀጠና በጣም ኮምፕሌክስ ከሚባሉ የዓለማችን ክፍለ ግዛቶች ወይም ደግሞ ክፍለ ዓለማት አንዱ ነው። አንድ ሲንግል ኃይል ይቆጣጠረዋል ተብሎም ትንሽ መገመት አይቻልም። እንደውም በምትኩ ወይም በአንጻሩ ይህ ቀጠና ቮላታይል ወይም ደግሞ ይሄ ትርምስና ነውጥ የበዛበት ሰላም የራቀው አይነት ተደርጎ ነው በአብዛኛው የሚሳለው። ተንታኞችም ሪሰርቸሮችም የሀገራት መሪዎችም በተለይ ከቀጠናው ውጭ ያሉ ሀገራትም
ራሳቸው የቀጠናው ሀገራትም ይህንን ቀጠና ትኩሳታም እንደሆነ ነው የሚገልጹት። ይሁንና ግን የዚህ ቀጠና ትኩሳታምነትና የዚህ ቀጠና በጸጥታ ስጋት የመፈተኑ ጉዳይ እናም በርካታ ጊዜ በሰው ሰራሽና በተፈጥሯዊ የድርቅ፣ የረሃብ፣ በግጭት እንደዚሁም ደግሞ የጎርፍ፣ ሌሎች የብሔር ግጭቶች ወዘተ የሚስተናገድበት ቀጠና ነው። የነኚህ ጉዳዮች ግን ዋና መሰረታዊ የችግር ምንጭ ተብሎ የሚጠቀሰው አንድም በቀጠናው ያሉ ሀገራት የሚከተሉት የተለያየ አይዲዮሎጂ ወይም ርዕዮተ ዓለማዊ ፍልስፍና፣ በሌላ በኩል ደግሞ የከባቢያዊ ፓወር ወይም ደግሞ ኃይላት የቀጠናው ማለት ነው። እንደዚሁም ደግሞ ከቀጠናው በተወሰነ ኪሎ ሜትር ርቀት ላይ የሚገኙ የመካከለኛው ምስራቅ ወይም የአረቡ ባህረ ሰላጤ ሀገራት ተጽዕኖ፣ እንደዚሁም በዚህ በምስራቅ አፍሪካ ጉዳይ እጃቸውን የማስገባት ጉዳይ። ሌላው የኤክስተርናል ግሎባል ፓወርስ ወይም ደግሞ እነኚህ የዓለም አቀፍ ወይም ደግሞ የውጭ ሶስተኛ ወገን ዓለም አቀፍ ልዕለ ኃያላን ኃይሎች የሚባሉት እንደ አሜሪካ፣ ቻይና፣ ራሽያ ኢቭን ቱርክን ጨምሮ አሁን ላይ እያደገች ስለመጣች በተለይ ኢንተርምስ ኦፍ የሚሊተሪ አቅሟ በጣም እየተጠናከረ ስለመጣ እነኚህ ሀገራት በዚህ ቀጠና ላይ ተጽዕኖ ያደርጋሉ በአንድም ሆነ በሌላ። የየግል ፍላጎታቸውን ለማሳካትና የሚፈልጉትን ዓላማ እውን ለማድረግ አንድም በሚከተሉት ስትራቴጂ ምክንያት እና አንድም በሚያራምዱት ቀጠናዊ ዓለም አቀፋዊና አህጉራዊ የውጭ ግንኙነት ፖሊሲና ያንን ፖሊሲ ለማስፈጸም ተግባራዊ በሚያደርጉት ስትራቴጂ እንደዚሁም ታክቲክም ጭምር ይሄ ቀጠና በአንድም ሆነ በሌላ የጉዳታቸው ወይም ደግሞ እነሱ የሚፈጥሩት ተጽዕኖና ጉዳት ወይም የውጤቱ ጉዳቱ እንደዚሁም ደግሞ ፖዚቲቭሊም ደግሞ በመልካም የሚነሳ ውጤቱም ሰለባ እንዲሆን አድርጎታል። ከዛ ውጪ የኢንተርናል ኮንፍሊክት ነው። በምስራቅ አፍሪካ ቀጠና እንደሚታወቀው በኦልሞስት አንድም የቀረ ሀገር የለም ማለት ይቻላል። ሁሉም ሀገራት ለምሳሌ ምስራቅ አፍሪካ የሚባሉት እንደሚታወቀው በዋናነት ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሊያን የሚወክል ነው። የዚህ ቀጠና አንዳንድ ጊዜ ትርጓሜ ሲሰጡ አንዳንድ ምሁራን ኬንያን፣ ሱዳንን፣ ሳውት ሱዳንን እንደ ዩጋንዳን ያካትታል። ይሄን እያልኩ ያለሁት ሆርን የሚለው ቀንዷ ብቻ ለብቻ ስለምትተረጎም ነው። ነገር ግን ሌሎች ደግሞ እነ ኬንያ፣ እነ ሱዳን፣ እነ ሳውት ሱዳንና ዩጋንዳ ያሉበት ስብስብ ምስራቅ አፍሪካ እንጂ የቀንዱ ቀጠና አይባልም። ምክንያቱም ቀንዱ ለብቻው ነው፣ ከምስራቅ አፍሪካ ቀጠናም ቀንዱ ለብቻ ነው የሚታየው የሚል እሳቤ ያላቸው። ያም ሆነ ይህ ግን እነኛ ሀገራት አንዳቸውም በርስ በርስ ግጭት ሳያልፉ እዚህ ያልደረሱ ወይም በሌላ አነጋገር የውስጥ ሽኩቻና የእርስ በርስ ግጭት ለመዳከማቸውና የምስራቅ አፍሪካ ቀጠና ቀደም ሲል ለገለጽኩት አይነት ገጽታ መገለጫነት ወይም የዛ አይነት ገጽታዊ ምስል እንዲኖረው ካደረጉ ምክንያቶች መካከል የሚጠቀስ ነው። እዚህ ላይ ኢትዮጵያ የቀጠናው የአጠቃላይ የምስራቅ አፍሪካ ቀጠና የቀንዱ ብቻ ሳይሆን የምስራቅ አፍሪካ ቀጠና እንዳጠቃላይ ሴንትራል ፓወር ነች። ምክንያቱ ደግሞ በርካታ ነው። አንደኛ ኢትዮጵያ ሎንግ ሂስትሪ ኦፍ ስቴትሁድ ያላት ወይም የረጅም ጊዜ የአገርነት ታሪክ ያላት ሰስቴን አድርጋ ዘልቃ የመጣች አገር ነች። እነኚህ ምናልባት በቀጠናው ያሉ አገራት ከመመስረታቸውን በፊት ኢትዮጵያ አገር ነበረች። ያ ማለት ኢትዮጵያ እነኚህ አገራትን ወልዳቸዋለች ማለትም እንችላለን። ወይም ደግሞ ምን እንበለው የእነኚህ አገራት አውራ ነች በብዙ ነገር። ከዚህም ባለፈ ኢትዮጵያ በጣም በቀጠናው ከፍተኛ የሆነ የህዝብ ቁጥር ያላት አገር ነች። በኢኮኖሚም አሁን ላይ አፍሪካ ውስጥ አሉ ከሚባሉ ዘ4 አፍሪካን ካንትሪስ ከሚባሉ ወይም በጣም ትልልቅ አራቱ በማደግ ላይ ወይም ደግሞ ዘ ኢመርጂንግ ፓወርስ ኢን አፍሪካ ከሚባሉ አገራት ተርታ የምትመደብ አገር ነች ወይም አንዷ የሆነች አገር ነች። ኢኮኖሚያውም እየገዘፈ ነው። በቀጠናው ካሉ አገራት በጣም የተሻለ ወታደራዊ አቅም፣ የአገርነት ታሪክ እንደዚሁም ደግሞ የመንግስት ቁመና ያለበት አገር ነው ኢትዮጵያ። በሌላ መልኩ ኢትዮጵያ የነበራትን ታሪካዊ የአገርነት ሂደትን ለማስቀጠልና በቀጠናው ላይ ብሎም በአህጉር ደረጃ ያልተገዛችና ነፃ አገር ከመሆኗ ጋር ተያይዞ የቀጠናውን ይሄ ሪጂናል ስታቢሊቲ የሚባለውን ነገር ሴኪዩር ማድረግ ትፈልጋለች። ወይም ደግሞ ቀጠናዊ ሰላምን ማስጠበቅና የራሷን ዳር ድንበሮች ማስከበር
ቀጠናውን ደግሞ ይሄ ዴቨሎፕመንት ፕሮሞት ማድረግ በቀጠና ውስጥ ልማትን በማስተባበር እንዲመጣ ወይም በትብብር ቀጠናዊ ትብብርን ማዕከል ያደረገ ልማት እንዲመጣ የምትሰብክ በተግባርም የምታሳይ ሀገር ነች። ለዚህ አንዱ ማሳያ የታላቁ የኢትዮጵያ ህዳሴ ግድብ ነው። ኢትዮጵያ በኃይል ዘርፍ በኢነርጂ ዘርፍ እያሳየች ያለችውና አሁን ላይ የፈጠረችው አብዮት ለዚህ ትልቅ ማሳያ ነው ለቀጠናው ሀገራት። ከዛ ውጭ ኢትዮጵያ በምስራቅ አፍሪካ ኢንተርጋቨርንመንታል አውቶሪቲ ኦን ዴቨሎፕመንት በሚባለው በዚህ በኢጋድ በምስራቅ አፍሪካ በየነ መንግስታት ድርጅት ውስጥ ዋና ሮል አላቸው ከሚባሉና ምናልባትም ቀዳሚ ከሚባሉ ሀገራት አንዷ ነች። ይሄ በኢትዮጵያ ደረጃ ያሉ በቀጠናው የሚታዩ እይታዎችን ለየት ባለ መልኩ እንድናይ የሚያደርግ ከመሆኑም በላይ ኢትዮጵያ የቀጠናው ዘዋሪ አገር እንድትሆን ያደርጋታል። በሌላ በኩል ከተለያዩ ሌላ ኃያላን ሀገራት ጋር ኢትዮጵያ ያላት ጥምረትም እንደዛው ተመራጭ ያደርጋታል። ኢትዮጵያ በሴኩሪቲውም በደህንነቱም በወታደራዊ አቅሙም በኢኮኖሚውም ማህበራዊም በፖለቲካዊም በዋናነት በኢኮኖሚውም በተለይ በተፈጥሮ ሀብትም በማዕድንም ዘርፍ ትልቅ አቅም ያላት ፖቴንሻል ያላት ሀገር ነች። እንግዲህ ወደ ግጭቱ ስንመጣ ሱዳን ውስጥም እስካሁን ድረስ ያው የሆነውን ነገር ታውቃላችሁ። በርካታ በጎረቤት ሀገር ሱዳን በርካታ መፈንቅለ መንግስት ተካሂዷል። እንግዲህ አገሪቱ ነፃ ከወጣችበት ጊዜ ጀምሮ አይ ቲንክ ካልተሳሳትኩኝ ወደ 12 ጊዜ መፈንቅለ መንግስት ወይም 11 ጊዜ መፈንቅለ መንግስት የሆነ ይመስለኛል። ይሄ እንግዲህ ቀላል ታሪክ አይደለም። ምክንያቱም በጣም ባስገራሚ ሁኔታ እንደውም ቁጥሩን እኔ አሳንሼዋለሁ። ሱዳን has a long history of political instability with numerous coups ነው የሚለው። ሱዳን ነፃ ከወጣችበት ከ1956 ወይም since it is independence from 1956 ጀምሮ 20 የሚጠጉ መፈንቅለ መንግስቶች ተከናውነዋል። ከነኚህ መፈንቅለ መንግስቶች ወይም የመፈንቅለ መንግስት እንቅስቃሴዎች 7ቱ ሰክሰስፉሊ ተከናውነዋል። ተመራማሪዎችና በተለይ የሱዳንን ጉዳይ በጥልቀት የሚመረምሩ አካላት ደግሞ 12 ወሳኝ የሚባሉ የመፈንቅለ መንግስት ሙከራዎች በሱዳን ስለመካሄዳቸው ያነሳሉ። ይሄ እንግዲህ በዋናነት ውጤታማ የሆኑትን ጨምሮ ማለት ነው እና ደግሞ ደም አፋሰው የተቀለበሱም አሉ። ለምሳሌ 1950ዎቹ በርካታ በተለይ በመፈንቅለ መንግስቱ ረገድ ግብፅ ከሱዳን እጇን ካነሳች በእርግጥ አንስታለች ለማለት ቢከብድም ሱዳን ነፃነት እንድታገኝ ከተደረገ በኋላ ምክንያቱም በወቅቱ አንግሎ ኢጂፕሽያን ኮንዶሚኒየም ሩል ነበር የሚባለው የግብፅና የእንግሊዝ የበላይነት የነበረበት የቅኝ ግዛት ነበር። በጋራ ነበር ቅኝ ሲገዟት የነበሩት ለተወሰነ ጊዜ ምንም እንኳን ግብፅ ራሷ የእንግሊዝ ቅኝ ግዛት ብትሆንም ማለት ነው። እና በ1956 ሱዳን ነፃነቷን ካገኘች በኋላ ነገሮች በእጅጉ ነው የተቀየሩት። እንግዲህ እንደሚታወቀው በሱዳን 7 ሰክሰስፉል የሆኑ የመፈንቅለ መንግስት ሙከራዎች ተደርገዋል ሲባል አብዛኞቹ ከ12ቱ ማለት ነው ከዋናዎቹ አጠቃላይ 20 ነው የሚሉት ግን 12ቱ ወሳኝ የሚባሉ ናቸው። 7ቱ ሰክሰስፉል ናቸው። 1950ዎቹ ከግብፅና ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ ሱዳን በርካታ መፈንቅለ መንግስት ሙከራዎች ተደርገዋል። ከ1958 እስከ 1969 መፈንቅለ መንግስት ሙከራ ተደርጓል። እንደዚሁም 1969 1985 እንደዚህ ለምሳሌ የኒሜራ ኢራ የሚባለው ሱዳኑ ፕሬዝዳንት በነበሩበት ወቅት የተደረገ መፈንቅለ መንግስት ነው። ከዛ 1989 አልበሽር የመጡበት ኦማር አልበሽር እስከ 2019 እሳቸውም በመፈንቅለ መንግስት የወደቁበት እንደዚሁ እያለ ዛሬ ላይ ደርሷል። ያው ፕራይም ሚኒስተር አብደላ ሐምዶክ በ2021 ዲፖዝድ ከተደረጉ በኋላ ድጋሚ ደግሞ እነ አልቡርሃን መጥተው አሁንም ግጭት ውስጥ ነው ያለው። እንግዲህ ይሄ ጉዳይ ሳነሳ በዋናነት ምን እንድትረዱ ፈልጌ ነው። እዚህ ቀጠና ላይ በኢትዮጵያም ጭምር የመፈንቅለ መንግስት ተካሂዷል። ያው የደርግ መንግስት ኃይለ ሥላሴን ገለበጠ። ደርግን ደግሞ ኢህአዲግ እንደገለበጠው ነው ከሲአይኤ ጋር ሆኖ የሚነገረው። አጠቃላይ አለ ይሄ ነገር በሶማሊያም እንግዲህ ሱዳንም የእርስ በርስ ግጭቶች አሉ። እነኚህ አይነት ሁኔታዎች የተጠራቀሙበት ክልል አሁን ላይ የተለያዩ እንቅስቃሴዎች እየተደረጉበት ከመሆኑም በላይ ይሄንን ቀጠና የሚገጥሙት በርካታ ችግሮች በቀጠናው ሀገራትና ህዝቦች የውስጥ ችግር ብቻ ግን ነው ማለት አይቻልም። ለዚህ በዋናነት እንደ ማሳያ ማንሳት የሚቻለው አንድም በቀጠናው ያሉ ሀገራት ራሳቸው እርስ በርስ ያለመስማማትና የሚከተሉት የመንግስት ፍልስፍና ርዕዮተ ዓለማዊ አስተዳደር ስርዓት ለእርስ በርስ ግጭት
ዳርጓቸዋል። እርስ በርስ እንዲፈራሩ ሰስፒሽን፣ በጣም እርስ በርስ መጠራጠር ውስጥ እንዲገቡ አድርጓቸዋል። በሌላ በኩል ደግሞ የአረቡ ባህረ ሰላጤ ሀገራትም እንደዚሁ በዚህ አካባቢ አዳዲስ ችግሮችን ለመፍጠር ሙከራ ያደርጋሉ። እንደዚሁም ደግሞ በኢንቨስትመንት፣ በንግድ፣ በሚሊተሪ፣ በእርዳታ መልክ እንግዲህ ስምምነት እየፈጸሙ ከነኚህ በቀጠናው ካሉ ሀገራት ጋር በአውንታዊም ሆነ በአሉታዊ ጎን የሚነሳ ተጽዕኖን ሲያሳድሩ ቆይተዋል። በተዘዋዋሪ ደግሞ የራሳቸውንም ጥቅም ሲያስጠብቁ ነው የቆዩት። እንደዚሁም እንደ አሜሪካ፣ ቻይናና ራሽያ የአውሮፓ ህብረትን የመሰሉ እንግዲህ ግሎባል ፓወርስ የሚባሉት ደግሞ በአብዛኛው ሚሊተሪ ቤዝ በጅቡቲ አሁን ላይ የከተሙ ወይም የመሰረቱ በርካታ ሀገራት ይህንን ቀጠና ሲፈትኑት ቆይተዋል። በጣም የሚገርመው ግን ከሌላ ሀያላኑ ሀገራት በጣም በተለየና በጣም በበለጠ መልኩ ኢትዮጵያን ደግሞ በጣም በተለየ መልኩ ፈተና ውስጥ የከተቷት የመካከለኛው ምስራቅና የሰሜን አፍሪካ ሀገራት ናቸው። በተለይ ከሰሜን አፍሪካ ግብፅ አረቦቹን ይዛ የአረብ ሊግ በካይሮ መቀመጫውን ስላደረገ ያንንም ድርጅት በመጠቀም አረቡ ዓለምን ኢትዮጵያ ላይ ስታነሳሳና ኢትዮጵያን በተለየ መልኩ የተለየ ስትራቴጂ አውጥተው ሲያዳክሙ በኢትዮጵያ ላይ የተለያዩ አሻጥርን ሲሰሩ ነው የከረሙት። እነኚህ የሚድል ኢስተርን ኤንድ ጋልፍ ስቴትስ የሚባሉት ያው ይታወቃሉ። እንደ ተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ እነ ቱርክ ትንሽ ራቅ ቢሉም እነ ጆርዳን፣ እነ ሊባኖስ፣ እነ ሶሪያ እነኚህ ሀገራት በአንድም ሆነ በሌላ በኢትዮጵያ ላይ ለነበረው የዘመቻ ማግለልም ይሁን ጫና መፍጠርም ይሁን ጠጠርም ቢሆን ድንጋይም ይሁን ትልቅ የአርማታም ይሁን ብቻ ቋጠኝ ድንጋይም ይሁን የሚያክል ማለት ነው አስተዋጽኦ አድርገዋል ወይ ወርውረዋል። አሁን ይሄ ጉዳይ በኢትዮጵያን ማግለል ላይ በተመሰረተ መልኩ እስካሁን ድረስ እንዲቀጥል የሆነበት መሰረታዊ ምክንያት የግብፅ አንደኛ የተፈጥሮ ሀብት አልባ መሆንና በሌላ በኩል ደግሞ ጸረ ኢትዮጵያ ለመልማት ወይም አብሮ ለመስራት አንዳንድ ጊዜ ሀገራት የራሳቸውን ድርሻ ከፍ ያደርጉና ግን የዛንም አገር እድገት በጠበቀ መልኩ እኔ የበለጠ ልጠቀም ግን ደግሞ አብረን እንጠቀም እንኳን ይላሉ ራስ ወዳድ የሚባሉ ሀገሮች እንኳን። የግብፅ አካሄድ ግን ፈጽሞ ኢትዮጵያ በምንም መልኩ ተጠቃሚ እንዳትሆን ኢትዮጵያ የምትባል አገር እንደተዳከመች ምናልባትም ግብፅ አድጋ ግብፅ ለኛ ብድርና ድጋፍ እየሰጠች የምትዘውረን አገር እንድንሆኑላ ፍላጎት አላት ግብፅ። አልቻለችም እንጂ እንግዲህ ይሄ በጣም የሚያስገርም ነገር ነው። በዚህ ደረጃ ነው ግብጾች ኢትዮጵያን ጸረ ኢትዮጵያ በቃ ያለ ሆነው ጸረ ኢትዮጵያ ስትራቴጂ ነው አውጥተውብን በእኛ ላይ እስካሁን ሲሰሩ የነበሩት። የሚገርመኝ ከኋላ ያነሳዋቸውን ታሪኮች ያነሳውበት መሰረታዊ ምክንያት ምንድነው? በዚህ ቀጠና ላይ ያሉ ሀገራት እርስ በርስ የተለያየ አይዲዮሎጂካል ፊሎሶፊን እንዲከተሉና እርስ በርስ እንዲጠራጠሩ ከማድረግም በላይ ጸረ ኢትዮጵያ አቋም ለዓመታት እንዲይዙ ያደረገችው ግብፅ መሆኗ ቀጠናው ላይ በርግጥም የቀጠናው ሀገራትና መሪዎችና ህዝቡ ብቻ በራሱ በሚፈጥረው ቀውስ ቀጠናው እንደሚታመስ ወይም ሲታመስ እንደነበረ መደምደም እንደማይቻል ከማረጋገጡም በላይ የግብፅ ተጽዕኖ በምስራቅ አፍሪካ ቀጠና ምን ያህል ከባድ እንደሆነ የሚያሳይ ነው። ግብፅ አሁን ላይ ቀድሞ የነበራትን ይዞታ እንደነበረችበት ባትሆንም ቀድማ ግን በአረቦቹ ገንዘብ በሰራችው አሻጥርና በፈጸመችው የታሪክ መዛባትና የትርክት መፋለስ ምክንያት እነኚህ የምስራቅ አፍሪካ ቀጠናት ሶማሊያም ልንል እንችላለን፣ ጅቡቲም ልንል እንችላለን፣ ራሷ ከ30 ዓመት በፊት የተገነጠለችው ኤርትራም፣ ኢቭን ሱዳኖችም ግብፅ ለሱዳኖች ዋና ጠላት ከሚባሉ ሀገር አንዷ ነች። ግብፅ ቀጥቅጣን የገዛቻቸው። አሁንም ድረስ ግብፅ ተጽዕኖዋ ከባድ ነው በሱዳን ውስጥ። እነሱ እንኳን ከግብፅ ለመላቀቅ መስራት ሲገባቸው አጌኒስት ኢትዮጵያ ሆኖ ከግብፅ ጋር ተጣምረው ኢትዮጵያን ለማጥቃት ሲሞክሩ ነው የነበሩት። በጣም የሚያስገርመው ነገር ስለዚህ የሆርን ኦፍ አፍሪካ ዳይናሚክ ኤንድ ፍራግመንትድ የሆነ ፕሮሰስ አሁንም ድረስ ወደ አንድ ወጥ ወደሆነ መስመር እንዳይገባ የቀጠናው ሁኔታ ኮምፕሌክስ፣ አንዳንድ ጊዜ በሎካል ጉዳዮች የሚጋጩ በቀጠናዊ ጉዳዮች የሚጋጩ ሌላ ጊዜ ደግሞ ኢንተርናሽናል አክተርስ የተለያዩ ተጽዕኖዎችን የሚያሳድሩባቸው ሁኔታዎች በመፈጠራቸው ምክንያት ቀጠናው እንዳለው ስትራቴጂካዊ ሎኬሽንና እንዳለው ተፈጥሯዊ የማዕድንና ሌሎች ሀብቶች ፖቴንሻል እንዳለው ስትራቴጂካዊ አስፈላጊነት ተጠቃሚ ሳይሆን ህዝቡ እስካሁን ድረስ በድህነት አረንቋ ውስጥ እንዲዘልቅ ግድ ሆኗል። ታዲያ
ነገሮች እየተቀየሩ መሄዳቸው መቼም አይቀርም። አሁን ላይ የደረስንበት ደረጃና ወቅት ለግብፅ ከፍተኛ አጣብቂኝ ያመጣ፣ ግብፅን ከመቼውም ጊዜ በላይ ምናልባትም ድሮ በማራቶን ደረጃ ከሆነ የምትሮጠው አሁን በጣም ፈጣን በሚባለው ወደ 100 አስቡት ምን ያህል ለውጥ እንዳለ ለማለት ነው። ወደ 5000 እና ወደ 100 ወይም እንደዚህ 400 800 ወደሚባለው ሩጫ እንድትቀየር ያደረገበት ሁኔታ ነው ያለው። ፍጥነቷን ነው የምላችሁ። ያው ማራቶን ሲሮጥ ታውቃላችሁ፣ ረጅም ርቀት ነው። በረጅም ጊዜ የምታሳኩትን ግብ እንዴት ነው ለማሳካት ቀስ እያላችሁ ነው የምትሄዱት፣ ወይም ጊዜ ይወስዳል። ግብጾች ከዚህ ቀደም ኢትዮጵያን ከፋፍለው ዩጎዝላቪያ ለማድረግ በርካታ ያልሞከሩት ምናልባትም ስንሰማቸው ነበርን እንደኛ እስክንል ድረስ እጃችንን በአፋችን ላይ ጭነን መገረም ውስጥ እስክንገባ ድረስ ሊያደርሱ የሚችሉ ያላወቅናቸው አውቀናቸውም በጣም የተገረምንባቸው የተደመምንባቸው አይነት አሻጥሮችን እኛ ላይ ስትፈጽም ነው የቆየችው። ማን ያምናል? በቤተ ክርስቲያን ውስጥ ግብፅ የሰራችውን፣ በእስልምና ሃይማኖት ዙሪያ ግብፅ የሰራችውን፣ በብሔር ዙሪያ የሰራችውን፣ ስለ ኢትዮጵያ ከኛ በላይ እነሱ ለኛ ታሪክ ጽፈው እኛ ውስጥ የዘሩት እንክርዳድ ዘር በእኛ ውስጥ የፈጠረውን ነገር ስንሰማ በእርግጥም ለካ አለን እንደሚያስብል ጉዳይ ነው። ያም ሆነ ይህ ግን እነኚህ ሁሉ ታሪኮች አልፈው ዛሬ ላይ ግብፅ ከኢትዮጵያ በላይ ወደ ጣራ ወደ ነካ አይነት ደረጃ እሻገራለሁ ስትል፣ ኢትዮጵያ ደግሞ ያው እንደሚታወቀው ግብፅና ኢትዮጵያ መካከል ታሪካዊ ጠላትነት አለ። ኢትዮጵያ ግብፅን በጠላትነት አትመለከትም። ግብፅ ግን ኢትዮጵያን በጠላትነት ተመልክታ ስትራቴጂካዊ እቅድና ፖሊሲ አውጥታ በሁሉም ዘርፍ ኢትዮጵያን ስታጠቃን የቆየችው። ኢትዮጵያ ግን ካውንተር አታክ ውስጥ ገብታ አታቅ። የኢትዮጵያ አካሄድ የሚገርመኝ እኔ አትንኩኝ አልነካም ነው። እውነቴን ነው ምላችሁ። እንደዚህ ወደኋላ ሳነብም እንደዚህ ወደኋላ ያሉ የእኛን ታሪኮችም ሜቢ ወደኋላም ስታዩዋቸው ኢትዮጵያ ተነስታ ሄዳ እከሌን ግዛት ልውረር፣ የከሌ ሀብት ነው ስለዚህ ልውሰድበት ብላ የተነሳችበት ዘመንም ወይም ደግሞ ያንን ሊያደርግ የተነሳ መንግስትም የለም። ኢትዮጵያ ሁሌ ወደ ግጭት ውስጥ የምትገባበት በክብር ጉዳይ ነው። ለምን አልገዛም አለ፣ ለምን አይገዛልኝ ወደዚህ አይነት ጉዳይ እንጂ ወይም ከዳር ድንበር ጋር ከሉዓላዊነት ጋር በተገናኘ ጉዳይ እንጂ የኢትዮጵያ መሪዎችም የሰው ሀገር ድንበር ጥሰው ገብተው የሰውን ሀብት ለምን አልተቀራመትንም በሚል እስከዚህ ድረስ አይደለም ጸጉራቸው ቅንድባቸው ነጭ ሽበት እስከሚሆን ድረስ ወይም ደግሞ አስቡት የንዴትን ጥግ ማለት ነው እስኪቆም ድረስ ያፈጠጠ በጣም ያልተገባ ራስ ወዳድነት የተሞላበት ሰይጣናዊ አካሄድን እኔ አላነበብኩም ታሪክ ላይ። በተለይ በጎረቤት አገራት ዙሪያ ኢትዮጵያ የምታራምደው ፖሊሲ ከራሷ ዜጎች በላይ ለጎረቤት ታስባለች እንደው የሚያስብል እውነት ለመናገር ከተባለ ማለት ነው። ግን ይሄ ታሪክ አይነገርም። መንግስትም በዚህ ላይ ከዚህ ቀደም ብዙም ነገር ሲናገር አልተሰማም። እኛም የራሳችን ድክመት አለብን በዚህ ዙሪያ። ታሪካችንንም እንደ አዲስ ቀልብሰው ጽፈው ለብርና ለጥቅም ለተገዙ ዜጎች በማካፈል እነሱን ባለሟልና በጣም ጀብደኞች አድርገው በተለያየ የፕሮፓጋንዳ ስሪት በተሰራ ማንነት ቀርጸው አምጥተውልን ከፊት አስቀምጠው እኛን ትክክለኛ ጀግናችንንም እንዳንፈልግ እውነተኛ ጀግናችንንም እንዳንለይ ትክክለኛ ታሪካችንንም አውቀን ተከባብረንና ተስማምተን አገራችንንም ራሳችንንም ቀጠናችንንም እንዳናሳድግ ያንን የሚያክል አቅማችንን ነው ሲበሉት የከረሙት። በጣም ነው የሚገርመኝ ይሄ ነገር። እና እንግዲህ ጊዜን ያው እየተካ ዓመትን እየተካ መጥቶ ዛሬ ላይ ደርሰናል። ዛሬ ግብፅ ቀደም ሲል እንደገለጽኩላችሁ ከረጅም ጊዜ ግብ ማሳካት ወይም ከማራቶኑ ሩጫ በቀጥታ ወደ አጭር ሩጫ ነው የመጣችው። ይሄ ማለት ምን ለማለት ነው? ይሄን አገላለጽ የተጠቀምኩት በጣም በረጅም ጊዜ አሳካዋለሁ ብላ ያቀደችውን እቅድ አሁን ላይ ኢትዮጵያ እየሄደችበት ያለው መንገድ እና ኢትዮጵያ የግብፅን ውሃ ልክ የሚነቀንቀውን በጣም ከባዱን ግን ደግሞ የሚቻለውን ነገር አድርጋ ሰርታ ስላሳየች ግብፅ በአንድ ጊዜ ከማራቶኑ ጨዋታ ወይም ሩጫ ወደ አጭር ሩጫ ነው የመጣችው። ወይም ከዝግመታዊ ሂደት ወደ በጣም ፈጣናዊ በሂደት ግራጁዋሊ ወይም ስሩ ፕሮሰስ ከሚመጣ ለውጥ ወደ ራዲካል ቼንጅ ወይም ሽፍት ወደሚያደርግ የጂኦፖለቲክስ ዳይናሚክ ለውጥ ነው የመጣችው። ይሄ ማለት ግልጽ ሊሆንልን ይገባል። ግብፅ ከኢትዮጵያ በላይ ውሃ ያላት
ለምንድነው ኢትዮጵያን በዚህ ደረጃ አሁን ላይ የምትገዳደረው? ለምንድነው ኢትዮጵያ ላይ በተለየ መልኩ በዚህ ደረጃ ልትመጣብን የቻለችው የሚለውን ነገር ማወቅ አለብን። ሶስት ነገር እነግራችኋለሁ። አንደኛ፣ የኢትዮጵያ አሁናዊ አካሄድ የግብፅን አጋሮች የምትላቸውን ዋና እኩይ ተግባሯና የሰይጣናዊ አጀንዳዋ ማስፈጸሚያ አጋር ሲሆኗት በገንዘብ በፋይናንስ ሲረዷት የነበሩ አገራትን እያስነጠቃት ነው ያለው። በጣም ስማርት በሆነ ወይ። ማናችንም ግን ይህንን ጉዳይ እያስተዋል ነው አይደለም። አንድ ማሳያ፣ አረቦቹ አሁን ላይ ወደ ማን እየመጡ ነው? ወደ ኢትዮጵያ እየመጡ ነው። አረቦቹ ከዚህ ቀደም ኢትዮጵያን ይጠየፏታል እንኳን ለመጠጋት። ከዚህ ቀደም ኢትዮጵያ እስራኤል ክርስትና ብቻ ያለባት ሙስሊም የምትጠላ ጸረ አረብ የሆነች አድርገው ነበር የሚስሏት። በግብፅ የተነሳ በግብፅ የተሳሳተ የገጽታ ማጥፋት ዘመቻ የተነሳ ወይም ውጤት ምክንያት ማለት ነው። በኢትዮጵያ ላይ በወሰደችው ይህንን የስም ማጥፋት ዘመቻ ምክንያት። አሁን ግን ለዘመናት ግብፅ ስትነግራቸው የነበረው ነገር አንድ አይነት ከመሆኑም በላይ ውጤቱን ሲያዩት ለነሱ ጠብ የሚል ነገር የለውም። እንደውም ግብፅ መጀመሪያ ጸረ እስራኤል የነበሩ ኃይሎችንም እና ክብራቸውን አስጠብቀው እስራኤልንም ሲቃወሙ የነበሩ አገራት ወይም ደግሞ ከእስራኤል ጋር ጭምር ሲገዳደሩ የነበሩ በቃ ራሳችንን አናስደፍርም ብለው የነበሩ አገራትን ጭምር ባሪያ ያደረገቻቸው የእስራኤል። ለምሳሌ አንድ ምሳሌ እዚህ ጋር ልጥቀስላችሁ ስለ አረቦቹ። የካምፕ ዴቪድ ስምምነትን ታውቃላችሁ። የካምፕ ዴቪድ ስምምነት እንግዲህ የአረቦቹ ጦርነት ተካሂዶ እስራኤል 6ቱን አረብ አገራት ተቆጣጥራ ወይም ደግሞ መቆጣጠር ሳይሆን አሸንፋ እንበለው አሸንፋ በጦርነቱ በምዕራባውያንም እርዳታ አለበት ይባላል። ኢንፋክት ሲናይ በረሃን ይዛ ነበር። እስከዛ ድረስ አንድም አረብ አገር ከእስራኤል ጋር አንድም አይነት ስምምነት አልፈረመም። አይደለም ስምምነት መፈረም ለእስራኤል እንደ አገር አይደለም እንደ ሕዝብ እዛ አካባቢ አለ ብሎ ዕውቅና ለመስጠት አረቦች የሚቸገሩበት ሰዓት ላይ ነው የነበሩት። በጣም ጥላቻ ነበራቸው። ጸረ እስራኤል ዘመቻን ሲያካሂዱ ነበር በስፋት። ነገር ግን ግብፅ ከሲናይ በረሃና ከስምምነት ምረጭ ተባለች። ለእስራኤል ዕውቅና መስጠት በአንድ በኩል፣ በሌላ በኩል ይሄ የሲናይ ግዛትን እንመልስልሻለን፣ ስምምነቱን ካጸደቅሽ እስራኤል አገር ነች ብለሽ ዕውቅና ከሰጠሽ ይህንን ግዛት ይመለስልሻል፣ ካልሆነ ግን ግዛቱ የእስራኤል ሆኖ ይቀጥላል ተባለች። ለእስራኤል ዕውቅና ሰጠች። በነገራችን ላይ እስራኤል አሁንም ያንን ግዛት ትቀበላታለች። ያው ወደፊት በትንተና እንመጣበታለን። እንግዲህ አስቡት፣ አንዋር ሳዳት ገማል አብዱል ናሲር ሄዶ አንዋር ሳዳት መጥተው ያ ስምምነት ሲፈረም የመጀመሪያ አረብ አገር ነች ግብፅ ለእስራኤል ዕውቅና መስጠትና የእስራኤል ባሪያ የሆነች። ከዛ በኋላ አረቦቹ እንዳለ በእስራኤል ቁጥጥር ስር ነው የገቡ እና ውጤቱን በሂደት ሲያዩት ለካ ግብፅ ነች እያስበላቻቸው ያለችው። ግብፅ ነች ወደማይሆን መንገድ እየመራቻቸው ያለችው። ሁለተኛ የአባይን ውሃ ቀጠናዊና አህጉራዊ ከመሆን አልፎ ዓለም አቀፋዊ እንዲሆን በማድረግ አረቦቹ እኔ ከአባይ ውሃ እያጠራቀምኩኝ እሸጥላችኋለሁ፣ እሰጣችኋለሁ እኮ አይደለም እሸጥላችኋለሁ፣ ንጹሕ ውሃ ታገኛላችሁ በማለት ኢትዮጵያን እንዲከላከሏት ወይም ደግሞ ኢትዮጵያን እንዲያጠቋት ስታደራጅብን ነበር። አሁን አረቦቹ ያ ነገር ሽፍት ሆነና ኢትዮጵያ ለም መሬት አለ፣ ዝናብ አለ፣ ሕዝብ አለ፣ ባህል አለ። እስልምና ከግብጾች በላይ ኢትዮጵያ ላይ ይከበራል። ክርስትና ከግብጾች በላይ ኢትዮጵያ ላይ ይከበራል። ታዲያ ምን ይፈልጋሉ? በዛ ላይ ለሥራ የሚጓጓ ያገኘውን አሜን ብሎ የሚቀበል ጨዋ ሕዝብ አለ። ይህንን እውነታ ሲገነዘቡ ፊታቸውን ለገዛ ጥቅማቸው ሲሉ ወደ ኢትዮጵያ እየመለሱ ነው ያሉት። ስለዚህ ግብፅ ምን እያጣች ነው? ተቀባይነት እያጣች ነው በአረቡ ዓለም። አንድ ማሳያ፣ ሌላ ማሳያ ለመስጠት የአረብ ሊግ ላይ በፊት ሲሳተፉ የነበሩት የአረብ አገራት መሪዎች ነበሩ። አሁን እነ ሳውዲ አረቢያ፣ እነ ኳታር፣ እነ ኩዌት የውጭ ጉዳይ ሚኒስተራቸውን ወይ ምክትል ጠቅላይ ሚኒስተር ወይ የሆነ ተወካይ ነው የሚልኩት። እንግዲህ አስቡ፣ የአረብ ሊግ ስብሰባ ላይ ይሄ ማለት የአረብ ሊግ የሚቀመጠው አብዛኛውን ጊዜ ስለ አባይ ግድብ፣ ስለ ናይል ጉዳይ፣ ስለ ናይል ወንዝ፣ ስለ ኢትዮጵያ ውስጣዊና አካባቢው ላይ ስለምታደርገው ተጽዕኖ፣ ስለ እስራኤል ነው የሚያወራው። እነኚህ ሁለት አገራት ደግሞ እስራኤልና ኢትዮጵያ በዋናነት ለአረቦቹ ኦልሬዲ ይታወቃል፣ ጠላት አይደለንም እኛ እነሱ ያስቡት እንጂ። ከነሱ በላይ ግን ለግብፅ ጠላት ናቸው፣ ወይም ለግብፅ ግብፅ እንደምትለው ማለት ነው ጸር ናቸው ብላ ነው የምታስበው። ስለዚህ በእነሱ በግብፅ ጉዳይ ዓመታት ተወያዩ፣ ግን ጠብ የሚል ነገር የለም ለነሱ። ለምን ሽፍት አናረግም በሚል የፖሊሲ ለውጥ ተደርጓል። ይሄ ብግና አድርጓታል።
ሌላው ጉዳይ በጣም ነው የሚገርማችሁ። ሌላ ኃያላን አገራት ጭምር አሁን ላይ ግብፅን ትተዋት እየሄዱ ነው። ላይመስላችሁ ከቻለ ይህንን መረጃ ፈትሹ፣ ማረጋገጫም ሰጣችኋለሁ። እንዴት ከሆነ የትንተና መረጃዎች በስፋት እየወጡ ነው። እስራኤል በአሜሪካና በአውሮፓ ህብረት ተደጓሚ ሀገር ሆና መቀጠል እንደማትችል የአውሮፓና የአሜሪካ የጋራ የጥናት ቡድን አረጋግጧል። ለምንድን ነው ይህንን ያረጋገጠውና ጥናቱስ ለምንድን ነው እንዲደረግ አስገዳጅ ሁኔታ የተፈጠረው? ይህ አስገዳጅ ሁኔታ የተፈጠረበት መሰረታዊ ምክንያት ምንድን ነው? ዓለም ወደ አዲስ ስርዓት እየሄደ ነው። አዲስ ስርዓት የሚፈልጉ አገራት በኢኮኖሚም በዘመናዊ ወታደራዊና በሚሊተሪ አቅም እንደዚሁም በዘመናዊ የሳይንስና ቴክኖሎጂ ወለድ በጣም የረቀቁ መሳሪያዎች እየተደራጁ እየረቀቁ ራሳቸውን እያፈረጠሙ ነው። በዲፕሎማሲውም ረገድ ዓለም ከዚህ በፊት የማይጠቀማቸውን ዲፕሎማሲያዊ አካሄዶች እየተጠቀመ ነው። አት ዘ ሴም ታይም የተጽዕኖ መፍጠር አቅማቸው ዓለምን እያካለለ ነው። ለምሳሌ ቻይናን መውሰድ እንችላለን። ይሄ የብሪክስ የሚባለው ስብስብ አዲስ ድምፅ ይዞ ነው የመጣው። ዘ ግሎባል ሳውዝ የሚባል የዓለም የደቡባዊ ሄሚስፌር ላይ የሚገኙ አገራት ከኖርዙ ወይም በኖርዙ የተወሰደባቸውን የበላይነት ለማስመለስ አሊያም ኢኩዊቴብል የሆነ ፌር ዲስትሪቢዩሽን ኦፍ ወርልድ ኤንድ ግሎባል ሪሶርስ ኤንድ አጠቃላይ በዓለም አቀፍ ደረጃ በኢንተርናሽናል ሲስተም ውስጥ ተዋናይ ሆነው ከዚህ ቀደም ሲንቀሳቀሱ በኖሩበት አግባብ ሳይሆን አሁን ፌር በሆነ መልኩ እንንቀሳቀስ የሚል የተቃውሞ ድምፅ እያሰሙ ነው። ያ ማለት በቃ ወደ ነጻነት እንውጣ ነው። ድሮ ቀጠናዊ፣ አገራዊ፣ አህጉራዊ ነጻነት ነበር አይደል? ለምሳሌ ኢትዮጵያ ለነጻነቷ አድዋ ላይ ተዋግታ አሸንፋለች። ነጫጭባዎችን ቆሌያቸውን ገፋ፣ ሞራላቸውን አዝቅጣ ወይም ደግሞ ሰብራ እንዳይሆኑ አድርጋ አዋርዳ መልሳለች አገራዊ ነጻነትን። ይሄ ኢትዮጵያ አገራዊ ነጻነት፣ የህዝብን ነጻነት፣ ሉዓላዊነት ከማስከበሯን በላይ ለመላው ጥቁር ህዝብ ነጭ እንደሚሸነፍ ያሳየችበት። ከዛ ደግሞ አህጉራዊ የነጻነት ትግል ተካሄደ። 1960ዎቹ ማስታወስ ነው። በርካታ የአፍሪካ ሀገራት ነጻ የወጡበት ጊዜ። ቀጥሎ ደግሞ የአረብ ሀገራት ነጻ ወጡ። እንዴት ነው ነጻ የወጡት? አሁንም በእጅ አዙር በእነ አሜሪካ እጅ ናቸው። ኦፍ ኮርስ አብሶሉትሊ ስማማሉ። ግን ቢያንስ አረቦቹ ተጽዕኖ መፍጠር እንደሚችሉና ቢያንስ ከነሱ በታች ያሉ አገራትን ደግሞ እነሱም እንደ አውሮፓውያን አሁን መቆጣጠርና ራሳቸውን ነፃ ወደ ማውጣት እየሄዱ እንደሆነ እየተገነዘብን እያየን ያለ ነው በተግባር። ለምሳሌ ድሮ በርካታ የአረብ አገራት የሚያወጡት ነዳጅ በእንግሊዝ እና በአሜሪካ ኩባንያዎች የጋራ ቁጥጥር ውስጥ ነው ያሉ። ወይም እንደውም ለምሳሌ ኢራንን ብንወስድ ድሮ 70% የሚሆነው የኢራን ነዳጅ በእንግሊዝ ኩባንያዎች ነበረ ትርፉ የሚወሰደው። በኢራን አብዮት ከመጣ በኋላ ያ ስርዓት ከተወገደ በኋላ አሁን ኢራን ማንም አሜሪካ ማንም እንግሊዝ ነዳጇን አይቆጣጠርም። ሳውዲ አረቢያም ሂዱ፣ የተባበሩት አረብ ኤምሬትስም ሌሎች ሀገራትም ሂዱ ነዳጃቸውን በራሳቸው ነው የሚቆጣጠሩት። እና አሜሪካና እና እንግሊዝ የአውሮፓ ህብረታውን በምንድን ነው የያዟቸው? እነኚህን ሀገራት በእጅ አዙር ነዳጃቸውን ለነሱ ብቻ እንዲሸጡ በማድረግ ለጸጥታ እንዲጠብቋቸው፣ ኒኩለር ፓወር ስለሌላቸው ኒኩለር ፓወር እንዳያመርቱ እና አሜሪካ ተጽዕኖ እያደረጉባቸው ባላቸው የኒኩለር ፓወር የጸጥታ አገልግሎት ይሰጧቸዋል ወይም ደህንነታቸውን ያስጠብቁላቸዋል። ቢሊዮን ዶላሮችን ይሰጧቸዋል። ይህንን ፕሬዝዳንት ዶናልድ ትራምፕ ራሳቸው ነው ቃል በቃል የተናገሩት ባለፈው መካከለኛው ምስራቅን በጎበኙበት ወቅት። ስለዚህ እዚህ ጋር የምንገነዘበው ምንድን ነው? የዓለም ሲስተም እየተቀየረ ነው ያለው። ማለት ቀጠናው ነፃ ወጥቷል እየተባለ ነው፣ እያየን ያለ ነው። በዓለም አቀፍ ደረጃ ደግሞ ቻይናን ተመልከቷት። ከዛሬ 60ና 70 ዓመት በፊት ኢትዮጵያ እንኳን ቻይናን ረድታለች የሚል ታሪክ እየሰማን ያለ ነው ከቀደምት አባቶች። ኮሪያን ተመልከቱ። የኮሪያ ዘማቾችን ታስታውሳላችሁ። ኮሪያዎች ዘማች አጥተው ወይም ጦር አጥተው ወይም ከሰሜን ኮሪያ ጋር በነበረው ግጭት የኢትዮጵያ ጦር ሄዶ አግዟል። አሁን ግን እነሱ የት ነው ያሉት? እነኛ ሀገራት የዓለምን ኢኮኖሚ ወደ መቆጣጠር መጡ። ቻይና እኮ በጃፓን የተወረረች ሀገር ነች። ጃፓን እኮ ቻይናን እኮ ግጥም አርጋ ይዛት ነበር፣ እንደ ቅኝ ገዢ ማለት ነው። አሁን ግን ቻይና የት ነች? ዓለምን የምትቆጣጠር ሀገር ሆናለች። the second economy in the world አይደል እንዴ? በቀጣዮቹ 15 እና 20 ዓመታት አሜሪካን ትተካለች ብላ የምትጠበቅ ሀገር ነች። ይሄ ሁኔታ እና አሜሪካ ለእስራኤል ድጎማ እየሰጡ እንዲቀጥሉ አያስችላቸውም። ለምን? ኢኮኖሚያቸው በሌላ እየተበለጠ ስለሆነ እየደገፉ እንደ ሽማግሌ ወይም እንደ አዛውንት
ድጋፍ ይሄ ዱላ ወይም ምንድነው ከዘራ እየሰጡ እየደገፉ እየጠገኑት የሚሄድ ኢኮኖሚ በእስራኤል ውስጥ እንዲኖር አያስፈልግም። ለምን በኋላ ላይ ያላቸው ኢኮኖሚ ለራሳቸውም ላይበቃቸው የሚችልበት ሁኔታ ሊፈጠር ይችላል። የቻይናና የነኚህ አንዳንድ የብሪክስ አባል ሀገራት እድገት በጣም እምርታዊ ነው፣ ፈጣን ነው። ያ አስደንግጧቸዋል። ስለዚህ እስራኤል ገቢሽን በራስሽ ፈልጊ ብለዋታል። ታዲያ ይህንን ጥናት ካጠኑና ከተስማሙ በኋላ እስራኤል መፍትሄውን ስታፈላልግ የቤን ጉሪዮን ዓለም አቀፍ የንግድ መስመርን መገንባት ላይ ነው ትኩረት ያደረገችው። ያንን ዓለም አቀፍ የንግድ መስመር ከገነባች ደግሞ ስዊዝ ካናል ያበቃለታል። ስለዚህ ስዊዝ ካናል ካበቃለት የግብፅ ስትራቴጂካዊነት ያበቃለታል፣ ወይም ደግሞ ሚኒማል ይሆናል፣ ይቀንሳል፣ ሚኒማይዝ ይደረጋል፣ ዲሚኒሽ ይሆናል ማለት ነው። ስለዚህ እነ አሜሪካ አሁን ጨዋታው ምን ላይ ነው? በምስራቁ ብሎክ ትኩረት የተደረገባቸውና እነኚህ እንደ ቻይናና ኢራን ወይም ራሽያ የምትዘውረው ስብስብ ውስጥ ያሉ አገራት ትኩረት የሚያደርጉበት የቀይ ባህር ቀጠና ላይ ሆኗል። ስለዚህ ኢትዮጵያ ከግብፅ የበለጠ አሁን ይሄ ዘመን ተመራጭ እንድትሆን አድርጓታል። ቢኮዝ አሁን ኢትዮጵያ ያለችበት ቦታ በጣም ስትራቴጂካዊ ቦታ ነው። በተጨማሪ ከኢትዮጵያ ፊት ያሉት ኤርትራም ትሁን ሶማሊያም፣ ጅቡቲ የሚባሉ አገራት ምንም እንኳን ስትራቴጂካዊ ቦታ ላይ ቢገኙም በተለይ ጅቡቲና ኤርትራ ያላቸው የመንግስት አቅም ያላቸው አገራዊ ቁመና መዋቅራቸው ደካማ መሆኑ ለኢትዮጵያ በጣም ትልቅ ዕድልን ሰጥቷታል። ይሄ ማለት ኢትዮጵያን ተመራጭ አድርጓታል። ብዙ ሕዝብ አላት፣ በጣም ፖቴንሻል አላት፣ ትልቅ የተፈጥሮ አቅም አላት። አት ዘ ሴም ታይም ተጽዕኖ የመፍጠር አቅሟም አሁን ላይ ከመቼውም ጊዜ በላይ ጨምሯል። አባይን ገንብታለች። ስለዚህ አሜሪካ ደግሞ እስራኤልን ስለሆነ ከግብፅ የምታስበልጠው፣ እስራኤል ደግሞ በቀጠናው ላይ ከአረቦቹ ይልቅ ኢትዮጵያን ስለምታስቀድም ከዛም በላይ በንግድ አይደለም እምላችሁ፣ በጸጥታና በደህንነት ጉዳይ ነው። በንግድ እኮ እስራኤል ከኢትዮጵያ ጋር ከምታደርገው ንግድ ይልቅ ከሳውዲ አረቢያና ከግብፅ ጋር የምታደርገው ንግድ እኮ በጣም የተሻለ ነው። ለምሳሌ ከግብፅ ጋር ብቻ ወደ 38 ቢሊዮን ዶላር የሚጠጋ የጋዝ ሽያጭ ስምምነት አድርጋለች ግብፅና እስራኤል መካከል፣ ወይም ግብፅ ከእስራኤል ጋር። ድሮ ግብፅ ነበር ለእስራኤል የምትሸጠው፣ አሁን እስራኤል ነች ለግብፅ የምትሸጠው ጋዙ። ግን እስራኤል ኮንሰርኗ ደህንነትም ነው። አንድ ጊዜ እነኛ አረቦች ያጠፉኛል ብላ ስለምትሰጋ በዚህ አይነት ሁኔታ ውስጥ ነው ያለችው። ስለዚህ ኢትዮጵያ እየተመረጠች ነው ያለችው። ይሄ ሁኔታ ግብፅ ከመቼውም ጊዜ በላይ ስጋት ውስጥ ጥሏታል። ከዚህም በላይ እስራኤል የስዊዝ ካናልንም ጭምር ልትወስዶ ትችላለች ነገሩ የማያምር ከሆነ። ይሄንን ከሰሞኑ ባለፈው ጠቅላይ ሚኒስተር ቤንጃሚን ኔታንያሁ አዲስቷን የአይሁድ ኢምፓየር ገነባለሁ ሲሉ ምን ግዛት ከቀጠናው ሀገራት እንደሚቆረስና ወደ እስራኤል ግዛት ውስጥ እንደሚገባ አሳይቷል። አንዱ የግብፅ ሲናይ በረሃ ነው። ያ ማለት ስዊዝ ካናልም ወደ እስራኤል ሊካተት ነው ማለት ነው። ይሄን ደግሞ ያረጉታል ታያላችሁ። ይሄ ሁኔታ ግብፅ በጣም እርጋታ እንድታጣ አድርጓታል። የግብፅ የኒኩለር የሰሞኑ የፕላንት ዝርጋታን ደግሞ እመኑኝ በእርግጠኝነት ታዩታላችሁ። እስራኤል ነች የምታፈነዳው። የሆነ ደረጃ ላይ ሲደርስ መጥተው ያቦኩታል። ለምን? እስራኤል ግብፅ አጠገቧ አፍንጫዋ ስር ሆና ኒውክለር ፓወር እንድትይዝ አትፈልግም፣ አትወስንም፣ አሜሪካም አትደግፍም። ትገንባ፣ ከዛ የሆነ ቦታ ላይ ታያላችሁ፣ ልክ ኢራንን እንዳረጓት ማለት። ለምን? ኢኮኖሚዋን ስትገነባ እዛ ላይ ትኩረት ስታደርግ ከቆየች በኋላ ያንን ሲያጋዩ እኮ ለዛ ለጋየበት ሀገር እኮ በጣም የሚገርም እኮ ስብራት እኮ ነው፣ የኢኮኖሚ ቀውስ እኮ ነው የሚፈጥረው። ያ ማለት ገና ዳዴ ሊል ነው ማለት ነው ኢኮኖሚው። ይህንን ነው የሚያደርጉት ምዕራባውያን ሀገራት። ስለዚህ ግብፅ የዚህ አይነት ኮንዲሽን ውስጥ ሁኔታ ውስጥ ነው ያለችው። ታዲያ በዚህ ሁኔታ ውስጥ የወደቀችው ግብፅ ለምንድን ነው አሁን የመጨረሻ ካርዷን የመዘዘችው በኢትዮጵያ ላይ? ለምንድን ነው ግብፅ ቀጠናውን በዚህ መልኩ ለማተራመስ የፈጠነችው? እና አሜሪካ ያደራድሩኝ ስትል ቆይታ አሁን ደግሞ የአሜሪካ ድርድርም ያልተመቻት ለምንድን ነው? አሜሪካ ከሰሞኑ በውጭ ጉዳይ ሚኒስትሯ ወይም ስቴት ዲፓርትመንት አማካኝነት ግብፅና ኢትዮጵያን ለማደራደር ኤርትራና ኢትዮጵያንም ለማደራደር ጥሪ አቅርባለች። ፕሬዝዳንት ዶናልድ ትራምፕ ሰላም አውርዱ፣ ቀጠናው አሁን ከዚህ በኋላ የኛ ትኩረት ነው ብለው ደብዳቤ ልከዋል። በዚህ ደብዳቤ ላይ በህዳሴ ግድቡና በአባይ ውሃ ዙሪያ ኢትዮጵያ ታፍ የሚባል ፕሪኮንዲሽንን አስቀምጣለች። አንደኛ ግብጾች ያላቸው ግድቦች የውሃ አቅምና ስለ ግድቦቹ በቂ መረጃ ፈልጋለሁ፣ ግብፅ ስለኛ መረጃ የምትፈልግ ከሆነ ብላለች ኢትዮጵያ። ሰምቲንግ ግብጾች በፍጹም የማይፈልጉት ነው። የባህር በሩን ጉዳይ ኢትዮጵያ የሞት ሽረት ጉዳይ አድርጋ ቅድመ ሁኔታ አድርጋ አስቀምጣለች። የጸጥታና የደህንነት ጉዳይን በሚመለከት ግብፅ በዚህ ቀጠና ዝር እንዳትል የሚጠይቅ ጥያቄ ቀርበዋል። በርካታ ቅድመ ሁኔታዎች ቀርበዋል። እነኚህ ቅድመ ሁኔታዎች ግብፅን አላስደሰቱ። ተጨማሪ
በባህር በሩ ጉዳይም ቢሆን ኤርትራና ኢትዮጵያ መካከል ላለው ግንኙነት ኢትዮጵያ ቅድመ ሁኔታዎችን አስቀምጣለች። እንደውም የኢትዮጵያ ቅድመ ሁኔታ በጣም የማያሻማና አሜሪካኖችም የተስማሙበት ነው። የሻዕቢያ መንግስት ግን እምቢ ብሏል። ለምን? ኤርትራ ብዙ ጊዜ እኛ ያልተረዳነው ነገር ወይም ደግሞ በርካቶች ማንረዳው የጸጥታና የደህንነት ስጋት አለበት። ለምን? የሻዕቢያ መንግስት በራሱ የቆመ አይደለም። ኤርትራ ከመፈጠሯ በፊት ኤርትራን የፈጠረው ሻዕቢያ ከግብፅ ጋር ሆኖ ነው አይደለ የገነጠለው። ስለዚህ ሙሉ በሙሉ በግብፅ ቁጥጥር ስር ነው ያለው። ስለዚህ የባህር በሩን ለማሳካት ኢትዮጵያ ምን አይነት ሥራ መስራት አለባት? አንድም ግብፅን የማግለል ከኤርትራ የማስወጣት ሥራ መስራት አለባት፣ ከቀጠናውም ጭምር። በሌላ በኩል የሻዕቢያ መንግስት የኢሳያስ አፈወርቂ መንግስት እኮ ኢትዮጵያን በዚህ ደረጃ የሚገዳደረው ስጋት ስላለበት ነው። የጸጥታ የደህንነት ወይም ዋስትና ስለሚፈልግ ነው። ኢትዮጵያ የባህር ኃይሏን በቀይ ባህር ቀጠና ላይ የምታሰፍር ከሆነ የኢትዮጵያ አቅም ከኛ ስለሚበልጥ የኢትዮጵያ ኢኮኖሚ ኢትዮጵያ ሰፊ ገበያ ነው፣ ሰፊ ሀገር ነው። ኢኮኖሚው የተደራጀና በተለይ ደግሞ የባህር በር ሲያገኝ እንደሚታወቀው በሳይንስም የባህር በር ያላቸው ሀገራት የባህር በር ከሌላቸው ሀገራት እድገታቸው በ20ና አይ ቲንክ 23 ዓመት ይመስለኛል፣ እርግጠኛ አይደለሁም። ይሄንን ቼክ ማድረግ ትችላላችሁ። አንዳንዶች 36 ዓመት የሚሉም አሉ። ይበልጣል ነው የሚሉት ፍጥነቱ ማለት ነው። ያ ማለት 33 እና 36 በመቶ እድገት ባህር ያለው ሀገር ባህር ከሌለው ሀገር ከ25 እስከ 36 እንበለው ከዛ በዛ መሃል ያለ ሬንጅ ብልጫ ካለው ኢትዮጵያ ይሄን ባህር አታ በዚህ ደረጃ ካደገችና ባህሩን ደግሞ ስታገኝ እንዴት ልታድግ እንደምትችል ማሰብ ነው። ስለዚህ የዛን ጊዜ ኤርትራ የኢትዮጵያ የባህር ኃይል ብልጫ ስለሚኖረው ሊውጠኝ ሊወረኝ ይችላል የሚል ስጋት አላት። ስለዚህ አሁን ድርድር የሚካሄድ ከሆነ ኢትዮጵያ ምን ታደርጋለች? ቅድመ ሁኔታዎችን ታስቀምጣለች አይደል? እና አሜሪካ ደግሞ ሶስተኛ ወገን የደህንነት ዋስትና ሰጥተው ነገሩን ወደ ሰላም ለማድረቅ ይገባሉ ማለት ነው። ለምን? ኢትዮጵያንም ይፈልጓታል፣ ኤርትራም እንድጠፋ አይፈልጉም። ለምንድን ነው? በቀጠናው ላይ ቦታውን ይፈልጉታል። ያም ማይሆን ከሆነ ግን ጦርነት የሚቀሰቀስና የኢሳያስ አፈወርቂ መንግስት እምቢ የሚል ከሆነ ጦርነቱ አይደለም ለአሰብ ለአስመራም ያሰጋል። አስመራንም ሊጠቀልል ይችላል የኢትዮጵያ መንግስት። ምክንያቱም ሁኔታው ኤርትራውያን ወይም ደግሞ የሻዕቢያ መንግስትና ግብፅ እንደሚያስቡት ብቻ አይደለም። በነገርኳችሁ ታሪካዊ ሂደት ኢትዮጵያ አሁን ላይ የደረሰችበት አቅም እኛ ባንገነዘበውም በጣም እያደገች ነው አገሪቱ። ከዚህ ውጪ አሜሪካ ግብፅን በባህር በር ውስጥ ያላትን ጉዳይ ወይም ደግሞ ጣልቃ ገብነት እንድታቆም ታደርጋለች ወደ ስምምነት ሲመጣ። ይሄ ደግሞ ለግብፅ አልተመቻትም። ለምን? ግብፅ ኢትዮጵያን ለማመስ ቀጠናውን ለማተራመስ ኢትዮጵያን ለማዳከም አንዱ የወሰደችው ስትራቴጂ ኤርትራን አገር አድርጎ ዛጋ ሳንካ አድርጎ ማስቀመጥ ነው። ስለዚህ ኤርትራ ከግብፅ እጅ ትወጣለች ማለት ነው። ከግብፅ እጅ ወጣች ማለት ኤርትራ ግብፅ ተጽዕኖ አይኖራትም ማለት ነው በምስራቅ አፍሪካ ቀጠና ላይ ወይም ይቀንሳል ማለት ነው። በሌላ በኩል ኢትዮጵያ አይላ ነው የምትወጣው። ሌላው ጉዳይ ግብፅ እንደዚህ ፈጥና የመጣችበት አሁናዊ ጉዳይ ምንድን ነው? በ2015 ዓ.ም የተፈረመ አንድ ስምምነት አለ በሶስቱ ሀገራት በተለይ በግብፅ ሱዳንና ኢትዮጵያ መካከል። ከህዳሴ ግድቡ በኋላ በዛ ስምምነት መሰረት ኢትዮጵያ ወደ 3 ግድብ ትገነባለች። ተስማምተዋል እኮ ከዚህ ቀደም። አሁን የህዳሴ ግድቡ ሲገነባና ሲመረቅ ግብፅ እንደዚህ ያዙ ይልቀቁኝ ያለችው ምንድነው? ይሄን ቧከረዩ የሚባለው ነገር ያለችው ምንድነው? አንድም እነኛ ቀጥለው የሚመጡ ግድቦችን እንዳንገነባ ነው። ሁለትም አገሪቱ ውስጥ የአልሲሲ መንግስት ከፍተኛ የሆነ ቁጣ እየተቀሰቀሰበት ስለሆነ ተንቀናል፣ ተደፍረናል፣ እንደዚሁም ደግሞ ተሸንፈናል የሚል ነገር ስለመጣ የህዝቡን ስነ ልቦና ለመጠበቅ እንጂ ኢትዮጵያ ስለተሸነፈችም ስለምትሸነፍም አይደለም። አንደኛ ኢትዮጵያ የምትሸነፍበት አካሄድ ውስጥም አይደለችም። ለብር ብላችሁ አጉል የሆነ የማህበራዊ ሚዲያ እውቅና አገኛለሁ ብላችሁ አገራችሁን ልትሸጡ የምትደራደሩ አስቡበት፣ እወቁበት። ለራሳችሁ ጨው ለራስ ስትል ጣፍጥ ነው ወይም ሟሟ ነው፣ አያዋጣም። ደሃም ብትሆን ሀብታም አገር ነች የምታዋጣው። የተፈጠርንባት ምድር አፈራችን ነው ለኛ የሚጠቅመን፣ ቢያንስ መቀበሪያችን ነው በክብር። ስለዚህ በዚሁ ታሪካዊ ሂደት ውስጥ ስላለን ግብፅ ኢትዮጵያ በሆነ አጋጣሚ የሆነ ድርድር ውስጥ መታ ግብፅን አስገድዳ ኤርትራንም ቀጠናውንም ፈልቀቃ ከእጇ ከመውሰዷ በፊትና ግብፅ ውስጥ ያለው ስለ ግብፅ ግድቦች ስለ ያዙት ውሃ አቅም
ስለ አጠቃላይ የግብፅ አሁናዊ ሁኔታ መረጃ ለኢትዮጵያ የሚቀርብ ከሆነ ግብፅ ትገደዳለች። በስምምነቱ መሰረት ግብፅ ምን ልትል ነው? ልትከስር ነው። ምክንያቱም Egypt's total annual water resource from all sources are approximately 82.6 billion cubic meter ይላል። 82.6 ቢሊየን ነው የሚለው። while its annual water needs are around 110 billion metric cube ነው 110 ግን አንድ ነገር ልንገራችሁ። ግብፅ አሁን ባለው ተጨባጭ ሁኔታ ከኢትዮጵያ በጣም የተሻለ የውሃ አቅምና ወይም ደግሞ ሪዘርቭ እንዳላት ታውቃላችሁ። የከርሰ ምድር ውሃ አይደለም እምላችሁ፣ አክቹዋል ፍሬሽ ወተር ማለት ነው። ለምሳሌ ባለፉት ጊዜያት ኢትዮጵያ ኢቭን ከ1980ዎቹ ጀምሮ ኢትዮጵያ በርካታ ድርቆች ሲያጋጥማት ግብፅ አንድ ጊዜ ድርቅ አጋጥሟት አያውቅም። ለምን እንደሆነ ታውቃላችሁ? የአባይን ውሃ ገድባ ህዝቧን ስታበላ ነበረ። እኛ ግን እዚህ ጋር አባይ ከኛ ጉያ እየፈለቀ ዛሬ እንቸገራለን። ዛሬ በምግብ ራሳችንን አልቻልንም። ለመቻል ገና እየተንቀሳቀስን ዳዴ እያልን ነው። ታዲያ በምግብ ራሳችንን እንቻል። የህዳሴ ግድቡ ሲመረቅ አይተሃል ወይ? አይተሻል? አይታችኋል? ይህንን ግድብ ወደ ልማት እናዙረው። እንደዚህ አይነት ልማት እንስራ። ነዳጁን እናውጣው፣ ጋዙን እናውጣው፣ ማዕድኑን እናውጣው። እስኪ የኢትዮጵያ ህዝብ ረፍት ያርግ ብሎ መንቀሳቀስ ነው ጠላት የሚያስብለው። እስኪ እኔ መንግስትንም የምጠምዱ ሰዎች እኔ አላቅም። እኔ የውስጥ ፖለቲካችሁን የራሳችሁ ጉዳይ፣ እኔ እሱ የእናንተ ጉዳይ ነው። ግን እስኪ ስለ ሀገር ነው የምናወራው። የቱ ነው እናንተ ከግብፅ ጋር በተለይ ይሄ ለግብፅ አሽከር የሆኑ ጀሌዎች ከግብፅ ጋር እንድታብሩ ያረጋችሁ ነገር? ለህዝብ እኮ ነው የምታስቡት። የትኛው ነው እናንተ ለህዝብ እየሰራችሁ ያላችሁት ጥቅም? አያችሁ፣ አንዳንዴ የታሪክ ተወቃሽ ላለመሆን ቆም ብሎ ማሰብ በዚህ ጊዜ ነው የሚጠቅመው። ግብፅ በታሪኳ እንደዚህ አይነት ኢትዮጵያ አይታ አታውቅም። ሶማሊያ መታ ታውቃለች እንደ ግብፅ? ላለፉት 30 ዓመታት መታ አታውቅም እኮ። 2024 መጨረሻ ነው ግብፅ ሶማሊያ ለመግባት የወሰነችው። ለምን መሰላችሁ ታዲያ? ኢትዮጵያ አካሄዷ አልቻለቻትም ግብፅ የኢትዮጵያን አካሄድ። ይህንን ሳውራ አገርህን ስለምትወድ ነው፣ ከሀገር ፍቅር የመነጨ ስሜት ስላለ ነው ምናምን የምትሉ ሰዎች አላችሁ። እናንተም አገራችሁን ውደዱ። አገርን መውደድ ጥሩ ነው። ግን የማወራው ከሀገርን መውደድ በተጨማሪ ፋክት ነው። ግዴታ እንደነሱኛ በፕሮፓጋንዳና በሐሰት መረጃ ማሰራጨት ያው ከድሮ ስላልሰራንበት የተካንን ላንሆን እንችላለን። ግን እውነትን በመናገር እውነት ስላለን ልናፍር አይገባንም። ደግሞ የሚገርመኝ አንድ የግብፅ ዜጋ መጥቶ እዚህ ጋር ሰውን ቢወቅስ ምንም አይገርመኝም። ለምን? ለራሱ ጥቅም ሲል ነው። እዚህ ጋር ቁጭ ብለህ ለራስ ኑሮ እያረረብህ እየኖርክ የግብፅ አጀንዳ አራማጅና ደጋፊ ለመሆን ስትሞክር ልታፍር ይገባሃል። ልታፍሩ ይገባቸዋል። በዚህ መስመር ውስጥ ያላችሁ ለምን? የአገር ክብርና የአገር እድገት የኛ ክብርና የኛ እድገት ነው። የዜጎቿ የሁላችንም፣ የኦሮሞ፣ የአማራው፣ የትግሬው፣ የሶማሌው፣ የአፋሩ፣ የቤኒሻንጉሉ፣ የሐረሪው፣ የወላይታው፣ የሃዲያው፣ የሁላችንም የኢትዮጵያ ብሔር ብሔረሰቦች ለኛ ለሁላችንም የሚጠቅሙና የሚያስቡ ቢሆኑ ኖሮ ወንድም ወንድሙን እንዲገል በኢትዮጵያ ውስጥ የእርስ በርስ ግጭትን አያስነሱም ነበር። እንደማያስቡልን ከዚህ መረዳት አለብን። እና ግብፅ ለምንድን የተፋጠነችው ከተባለ የመጨረሻ ነገር መዝጊያ ልናገርና ላብቃ። ኢትዮጵያ የባህር በሩን ካገኘች በጣም ከፍተኛ የኃይል ፍጆታ ይኖራል ኢትዮጵያ ውስጥ። ኢንቨስትመንት ይመጣል። ለምንድን ነው ኢንቨስትመንት የሚመጣው? የባህር በር ካለ የወደብ ኪራይ ይቀንስላቸዋል። አሁን እኮ ኢትዮጵያ የሰው ኃይል አለ፣ መሬት አለ፣ ውሃ አለ፣ ኃይል አለ፣ ብዙ ነገር አለ። ግን ይህንን ያገኙትን ቅናሽ በምን ያጡታል? ወይም እዚህ ጋር ያገኙትን አድቫንቴጅ የባህር በሩ ጋር ወይ ወደቡ ጋር ሲሄዱ በጅቡቲ ይቀማሉ። ያ ማለት ተመልሶ ያው ነው፣ በቃ ኢትዮጵያ ለምን እንመጣለን ወደሚል ነው የሚሄዱት። ኢትዮጵያ ግን የባህር በር ካላት ነፃ ወደብ አላት። ነፃ ወደብ ካላት የታሪፍ ቅናሽም ወይም ደግሞ የታክስ ቅናሽም በማድረግ የውጭ ኢንቨስትመንት በኢትዮጵያ እንዲበራከት ይደረጋል። ፋብሪካዎች ይበዛሉ፣ ከፍተኛ የሥራ ዕድል ይፈጠራል። አስቡት፣ በባህር ውስጥ ከምናገኘው ማዕድን፣ ነዳጅ፣ ሌሎች ሀብቶች በተጨማሪ የደህንነትና የጸጥታ ዋስትና ይኖረናል። ከዚህም በተጨማሪ ኢትዮጵያ ውስጥ የኃይል ፍጆታ ስለሚበዛ እየጨመረ ስለሚመጣ አዳዲስ ግድቦችን እንገነባለን። ያን ጊዜ ግድቡን ስንገነባ አንድም ገንዘብ ላንበደር እንችላለን። ብንበደርም ወይ ብድር ብንጠይቅም ማንም እምቢ የሚለን የለም። ለምን አትበደሩንም ነው የሚሉት መጥተው። ምክንያቱም አሁን አቅም ያለን፣ አቋም ያለን፣ መልክ ያለን ወዛሞች ስለምንሆን ማለት ነው። ታማኝ ስለምንሆን ማለት ነው።
የዛን ጊዜ ደግሞ ግድቦች ሲገነቡ ኢትዮጵያ ግድቦች ልትገነባባቸው የምትችላቸው ከ70 በመቶ በላይ የሚሆኑ የኢትዮጵያ ወንዞች በናይል ተፋሰስ ውስጥ ነው ያሉት። ይሄ ደግሞ የግብፅን የቀጣይ ውሃ አቅም ይቀንሳል ብላ ስለምትፈራ ነው። እንዳይመስላችሁ ግብፅ ለእኛ አስባ አይደለም። አንዴ በብሔር አንዴ መብት ነው አንዴ ምጥርቅሴ እያለች የምትገባው የራሷንና የራሷን ጥቅም ብቻ ነው። አረብም ስለሆነች አይደለም። የተባበሩት አረብ ኤምሬትስ አረብ የሚጠላም ቢሆን የእውነት እኮ ማለት ይህን ስል አረቦቹ ለእኛ ጥላቻ ነበራቸው። አሁን ግን እንደተቀየረ ነግሬያቸዋለሁ። ለምን? የተሳሳቱ ስለሆኑ ገብቷቸዋል። በአረብ ቢሆን ጨዋታው ለምን የተባበሩት አረብ ኤምሬትስና ሳውዲ አረቢያ ኢትዮጵያን ለመያዝ ይፎካከራሉ? ጨዋታው ያ አይደለም። ግብፅ ልትወድቅ ነው ወይም ከምስራቅ አፍሪካ ልትወጣ ነው። ስለዚህ ይሄ የኢትዮጵያ በጣም ቡም የሚያደርገው እያደገ የሚሄደው ሊመለስ የማይችለው ምናልባትም ይሄ በስደት ኑሮን ሲገፋ የነበረው የኢትዮጵያ ሕዝብ ግማሹም ምናልባት ሙሉም አገር ውስጥ የሚያለማበት አገሩን ሁኔታ ስለሚፈጠር ያ ደግሞ በቀጠናውም በአህጉርም በዓለም አቀፍ ደረጃ ኢትዮጵያን ተጽዕኖ ፈጣሪ ያደርጋታል። ይሄ ከሆነ ደግሞ ግብፅ የታለች? ድምፅ የለ፣ ግብፅ የለች፣ አልሲሲ የለ፣ ምንሲሲ የለ፣ ኢትዮጵያ ቀጠናውን ትቆጣጠራለች ማለት ነው። ይሄ ስለሚሆንና እንደሚሆን ስለሚያውቁ ነው አሁን ዙሩን ያከረሩብን። ስለዚህ እዚህ ላይ ውድ ኢትዮጵያውያን፣ ኤርትራውያን፣ የቀጠናው አገር ሰዎች ለናንተ ከግብፅ በላይ ኢትዮጵያ በጣም ትጠቅማችኋለች። በአራቱም አቅጣጫ ያላችሁ ቀጠናው አፍሪካ ሀገራት ኢትዮጵያ ነች ለናንተ ውሃ የምትሰጣችሁ። የኢትዮጵያ አፈር ነው እናንተ ጋር መጥቶ የሚያለማው። ኢትዮጵያን ከምትወጉ ራሳችሁን ፈትሹ። ግብፅ አባልታችሁ ትወጣለች እንጂ አንድ ንኬል አንድ ቀለስ ውሃ አሰጣችሁ ቢጠማችሁ ቢርባችሁ። ይሄንን 1980ዎቹ 90ዎቹ አይተናል። ስለዚህ እዚህ ላይ ከማን ጋር ነው የምቆመው? ለምን ዓላማ ነው የምቆመው? ወዴት ነው የሚሄደው ብሎ መፈተሽ ያስፈልጋል። ልንሳሳት እንችላለን። በታሪክ አጋጣሚ ልንሳሳት እንችላለን። ሁሌ ግን አንሳሳት። አመሰግናለሁ። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም የዛሬው የትንተና የፖድካስት ፕሮግራማችን የሰማችሁትን ይመስል ነበር። ስለሰማችሁን፣ ስላዳመጣችሁን፣ ጊዜ ስለሰጣችሁን በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ቸር ሰንብቱልን። ሰላም።